መቅዲ በቃ ነው ወደ ቤት የምሄድ ነው። ለምንድን ነው የምትሄጂው? ነፍሰ ጡር አይደለች እንዴ? እረፍት ታርግ እንጂ። እዩ እረፊ እንዴ! ለምንድን ነው የማርፈው? ትንሿ እኮ ለኔ እናቴ ነች አይደል? በእናቷ ነው ወይስ በሔዋን በኩል ነው ተወንሽ? ይመለከትሻል። ለምንድን ነው የማይመለከተኝ? ስታስቢ ለእንደ አንቺ አይነት ሰይጣን አሳልፌ የምሰጣት ነው የሚመስልሽ? ዋው ጭራሽ ካንቺን ባስኩ። ባቢ እናንተ እውነት ነው ወይ ትንሿ እርጉዝ ናት ብሎ ሲጠይቅ አንተ እኮ በምድር ውስጥ የለህም ለዛ ነው የማትሰማው እሷ እኮ ካረገዘች ትንሽ ቆየት ብላለች ብሎ ሲሉት ባቢ በጣም ደንግጥ ይላል ማለት ነው። ከዛ ስለኔ ትንሿ ነው እንደ የምናወራው ወይስ ማናት እያለ ይገኛል ማለት ነው። መለስ ብሎ ቆይ ስለኔ ትንሿ ነው ወይስ ስለማን ነው የምታወሩት እያለ ባቢ በጣም እየተጨናነቀ ይገኛል ማለት ነው። ድሮስ እንደዚህ እየተቅለበለብክ ምን ጠብቀ ነበር እያለው በጣም እየተናገረውም ይገኛል ማለት ነው። በጣም ያሳዝናል። ስለኔ ትንሿ ነው እንደ እስካሁን የምታወሩት እኔ እኮ ምንም የገባኝ ነገር የለም እያለ ይገኛል። ናቲ መለስ ብሎ ቆይ እናንተ ለኔ የምትሆን ሴት አጣችሁ እንዴ? ካለኔ ሌላ ምንም አትፈልጉም እንዴ? ለምንድነው ከኔ ህይወት የማትወጡት? እኔ የምፈልገውን ነገር በሙሉ እናንተ ትፈልጋላችሁ እያለ በጣም እየተናደደም ይገኛል ማለት ነው። ጓደኛው መለስ ብሎ በቃ አንተ ተረጋጋ ሲጀመር እኔና አንተ ቁም ነገር የምናወራበት ሰዓት ይናፍቀኛል እያለ በጣም እየተናደደም ይገኛል ማለት ነው። በጣም ያሳዝናል። በላንተ ቁመታችን እኮ እኩል ነው ምን ሆነክ ነው እያለው ያስጨናነቀውም ይገኛል ማለት ነው። እንግዲህ መቅዲ ሰተት ብላ መታለች ማለት ነው። መቅዲ መታ አንቺ ብሎ ሲጠራት አንተ ግን ሰው አንቺ አይባልም በስነ ስርዓት ጠራኝ ለምንድነው አፍ ብቻ ያሾላል እንጂ ሌላ ነገር አይደለም እያለችው ትገኛለች ማለት ነው። ዛሬ ደግሞ ምንድነው ዛቻ ነው እንዴ ይዘሽ የመጣሽው እያላትም ይገኛል ማለት ነው። ይሄውልሽ አሁንማ የምትናገሪ ከሆነ ተናገሪ የማትናገሪ ከሆነ ቀጥ ብለሽ ሂጂ እያላት ይገኛል። ከዛ አሁን ምንድነው የፈለግሽው ብሎ ሲላት ትንሿን ነው እንዴ ትንሿማ ቀለበት አስራለች ምን ፈለግሽ እያላት ይገኛል። እና ታዲያ አንተ ለምንድነው ምን ብለክ ነው ዝም ያልከው ብላ ስትለው ይሄን ልትነግሪኝ ነው እንዴ ከነ ሊፎርምሽ ቀጥ ብለሽ የመጣሽው ብሎ ሲላት እኔ ምነግርህን ብትሰማማ ራስህን ነው ሲጣደርገው የምትገለው እያለችም ትገኛለች። እሺ ምን ቀረሽ ሌላ ተናገሪ አሁን እያላተም ይገኛል። አሁንማ ሳይፕራይስ ላደርግሽ ነበር ብላ ስትል ምንድነው ሳይፕራይስ የምታደርጊኝ እጂ በቃ ምንድነው ምን ሆነሽ ነው ከዚህ ጋር ሂጅልኝ ይላታል። ጆሲዬ ትንሿ ነፍሳ ጥሩ ነች ብላ ስትል ምንድነው ከማን ነው እባክሽን ንገሪኝ እያለ ጆሲ በጣም ደንግጧል ማለት ነው። እኔ እንደዚህ አይነት ቀልድ አላቅም እባክሽን ተይኝ ትንሿ ታዲያ እርጉዝ ናት እንዴ ብሎ ሲላት አዎ እርጉዝ ናት እያለችም እያናደደችው ትገኛለች። ጆሲ በጣም ተናዷል። ከዛ ጭንቅላቱን ይዟል። እንኳን ጆሲ እኔም ተናድጃለሁ እውነት ያንተ ከሆነች ማለት ነው። ተንከሲሶች ናቸው ብሎ ሲል የምን ተንከሲስ ናቸው አንተ ረጅም ስላፈቀርክ ነው እንዴ አጫጭሮችን ተንከሲስ ብለህ የምትናገረው? ከዚህም በኋላ ስነ ስርዓት ያዝ እንከባበር ልክህን ያዝ እያለው ይገኛል። ምንድነው ለኪ የሆነው ብሎ ሲል በቃ እኔ ነኝ የማውቀው እያለ በጣም እየተናደደም ይገኛል ማለት ነው። እሷ ሲጀመር ከነገር የተሰራች አይደለች እንዴ እውነተኛ ሰው መስላክ ነው እንዴ የምታወራው እያለ ቢኒ እንግዲህ እየተናገረ ይገኛል ማለት ነው። ቢሆንም ግን እሱ እኮ ያለፈ ነገር ነው አዲስ አይደለም ለአሁኑ እያለ በጣም እየተናደደ ይገኛል።
ትንሿ ምን ሆነሽ ነው? ትንሿን መቅዲ ምን ሆነሽ ነው? ምን ተፈጠረ? ምን አማረሽ? እያለቻት ትገኛለች። ምን ተፈጥሮ ነው? ምን የማውቀው ነገር የለም። ምን ሆነሽ ነው? እሷ እኮ አስመሳይ ናት እያለች ትንሿ እየተናደደች ትገኛለች ማለት ነው። ጭራሽ አንቺ አስፋልት ላይ ልትጎትቸው ነው እንዴ ብላ ስትል አዎ ልጎትተው ነው እያለች ትገኛለች ማለት ነው። አንቺ እኮ እኔን ነፍሰ ጥሩ እንደሆንኩኝ እኮ ነው የተናገርሽው። እንደዛ እኮ ነው ያልሽኝ። ሌላ ምን ትርጉም ታመጫለሽ? እኔ እኮ ጓደኛዬ ነሽ ብዬ ነበረ እያለች ትንሿ በጣም እየተናገረችም ትገኛለች። ከዛ በቃ ግድ የለሽም እንሂድና ሁሉንም ነገር እናውራ እያለችም ትገኛለች ማለት ነው። ጆሲ መለስ ብሎ እውነትሽን ነው እንዴ የምትናገሪው? እኔ አላምንሽም እያላት እንቃርጎ ይዛታል ማለት ነው። አትፈታተኝኝ እባክሽኝ ብሎ ሲላል አዎ እርጉዝ ናት እኮ ለምንድን ነው የምፈታተንክ? እኔ እንደውም ሆዷ እኮ ትልቅ ሆኖ ነው ያየሁትም እያለች በጣም እየተናገረችም ትገኛለች። እኔ በፍጹም ይሄንን አላምንም ብሎ ሲላል ከፈለክ አንተ አትመን፣ እኔን ለምንድን ነው እንደዚህ የምታደርገው እያለችም ትናገራለች። ጆሲ መለስ ብሎ ለምን አትረጋጋም አንተ? ውሸቴ መስሎክ ነው እንዴ እያለችም በጣም እየተናገረች ትገኛለች። ጆሲ መለስ ብሎ በጭራሽ አታደርገውም የኔ ትንሿ እያለ ይገኛል። አረ እናንተ ሴቶች በልጆቹ መካከል ምንም እንደዚህ ጠልቃ መግባት አያስፈልግም ማለት ነው። እንግዲህ በጣም ያሳዝናል ሁሉም ነገር። እንግዲህ ደስተኛ እንሆናለን ብለው ሲሉም ደስተኛ አትሆኑም እያሉ የሚናገሩ ብዙ ሰዎች አሉ። ምን እንደምናደርጋችሁ ማናቅም ማለት ነው። ጆሲ ማስረጃ የሆነ ነገር ሳታመጪ በፍጹም አላምንሽም እያለ ይገኛል ማለት ነው። ወንድ ማለት እንግዲህ እንደዚህ ነው ወንድ። ቅድስትም እንደዚህ ከሆነማ አትጃጃለ፣ የምታደርገውን ነገር ካለ አድርግ እያለች ትገኛለች። ከዛ ጆሲ መለስ ብሎ እውነት እኔ ላይ በእንደዚህ አይነት ነገር ከመጣችማ ጉድ ነው እያለች ይገኛል። አንተ ግን ጭንቅላትህን አሰራ በእንትን እያልክ እንትን አትበል እያለችም ትገኛል። በጣም ያሳዝናል ማለት ነው። ወይኔ በእናታችሁ እረስቸው ብሎ ሲል ምንድን የረሳከው ብሎ ሲል እንጓ ልሄድ ነበረ ግን እረሳውኝ ብሎ ሲል ቢኒ መለስ ብሎ አራኡ እናንተ ምን ጉድ ናችሁ? እስኪ አንዳንዴ እንኳን በሰላም እንዋል እያለው በጣም እየተናገረውም ይገኛል። ይቅርታ አድርግልኝና እኔ እረስቻቸዋለሁኝም እያለ ይገኛል። ቆይ አንተ ስለምን ስለሆንኩ ነው የምትረሳው? ለምንድነው የምትረሳው? ገና ልጅ አይደለክ እንዴ? ኧረ በእናትህ ምንም ነገር ለመርሳትም አትሞክር እያለ ይገኛል ማለት ነው። አሁን ዛሬ የትም መሄድ የለም አርፈ ተቀመጥ ብሎ ሲለው አረ በማርያም እኔ ምንም እንትን ማለት አልችልም፣ እኔ እጠብቃለሁኝ ሄዳለሁኝ እንጂ መቅረት አልችልም እያለም ይገኛል ማለት ነው። ቢኒ መለስ ብሎ እባክህን በገዛ እጅ ነካክተህ ቅሉን እንዳታፈርስ እያለው ይገኛል ማለት ነው። ቀልድ መሰላችሁ እንዴ? ምቀልድ መሰለክ እንዴ ብሎ ሲል እና ታዲያ የምርክ ነው እንዴ ብሎ ይሏል። እና ታዲያ የቀልደን ነው እንዴ? አንተ አልጠበስክምና እኔ ታዲያ አርፌ መቀመጥ አለብኝ እንዴ እያለው ይገኛል ማለት ነው። እንግዲህ በጣም ያሳዝናል ሁሉም ነገር ማለት ነው ውዶችዬ። ሁሉም ግራ የሚያጋባ ነገር ነው። ትንሿ ምንድነው? ምን ሆነሽ ነው? ለምንድነው ያልነገርሽኝ ብሎ ጆሲ ሲጠይቃት እያየክ አይደለም እንዴ እያለችው ትገኛለች። ምንድነው የማየው? እኔ እኮ ግራ እያጋባሽኝ ነው እያለ ጆሲም በጣም ተናዶ እየነገራት ይገኛል። በቃ እሺ ደስ እንዳለሽ እያለችም በዛው ይለያያሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።